አንዳንዶች የሚፈለግባችሁን የቅጥር ፈተና ካለፋችሁ በኋላ ከወንጀል ነፃ ምስክር ወረቀት አሻራ ሰጥታችሁ ካመጣችሁ በኋላ የጤና ምርመራ ካደረጋችሁ በኋላ ዋስትና ካልጠራችሁ ዋስ ካላመጣችሁ አትቀጠሩም የምትባሉበት ሁኔታ አለ። ሁሉም የስራ መደብ ላይ ይህ ነገር አይደረግም። የሆነ ሰው በዚሁ በቲክቶክ በሚሴጅ ስለጠየቀኝ ነው። አካውንታንት ነኝ እና የጽሁፍ ፈተናውን በጥሩ ውጤት አለፍኩ፣ ቃለ መጠይቁንም በጥሩ ውጤት አለፍኩ። በአንድ የመንግስት መስሪያ ቤት ላይ አንደኛ ወጥቼ ለሲኒየር አካውንታንትነት ካለፍኩኝ በኋላ የአሻራ ምርመራውን ጨርሼ የጤና ምርመራውን ከጨረስኩ በኋላ ዋስ አምጣ ተባልኩኝ ብሎ ጠየቀኝ እና በዚህ ምክንያት ቅጥሩ ሳይፈጸምልኝ ቀረ። ዋስ ማምጣት ባለመቻሌ ዋስ የለኝም፣ ሰው የለኝም ከእግዚአብሔር በስተቀር አለኝ ልጁ። እና በዚህ ልጅ አሁን የቅጥር ሁኔታ ላይ ስህተት ተፈጽሟል። ስለ መንግስት ሰራተኞች ዋስትና በተመለከተ መመሪያ አለ። በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የዋስትና በተመለከተ መመሪያ አለ። ለሌሎችም በእያንዳንዱ መስሪያ ቤት መመሪያ አለ እና ዋስ የሚጠራባቸው የስራ መደቦች አሉ። ይሄ ልጅ አሁን ዋስትና መከልከል ዋስ አላመጣም ተብሎ ቅጥሩ ሊከለከል አይገባው ነበረ። ለምን ማለት መቻል አለበት። ሌሎቻችሁም ለምን ማለት እንድችሉ ዋስትና የሚጠየቅባቸው የስራ መደቦች በመመሪያው ላይ ያሉት ካሸር፣ የንብረት አስተዳደር ኦፊሰር፣ የሴኩሪቲ ኦፊሰር፣ የጥበቃ ኦፊሰር፣ ሾፌሮች እነዚህ ናቸው ዋስትና የሚጠየቅባቸው። ከዚህ ውጪ ዋስትና አይጠየቅም። ካለፈ መቀጠር ነው ያለበት እና አሁን በትምህርት ላይ ያላችሁ ልጆች ወደፊት የካሪራችሁን በተመለከተ እንደዚህ አይነት ነገር ሊቸግራችሁ የሚችልበት ሁኔታ ውስጥ እንዳገቡ የምትማሩበትን የትምህርት ዘርፍ ማስተካከል መቻል አለባችሁ። እድሜ ልካችሁን በቅጥር ስትኖሩ ዋስ የምትጠሩባቸው የስራ መደቦች አሉ። እናንተ የተማራችሁት በዛ የስራ መደቦች ላይ ለመስራት ከሆነ ዋስ ማግኘት የማትችሉ ሰዎች ከሆናችሁ፣ ንብረት ከሌላችሁ ለዋስትና የምታስይዙት የመኪና ሊብሬ ከሌላችሁ ወይም ቤት ከሌላችሁ በመንግስት ሰራተኝነት ወይም በቅጥር ላይ ያለ ሰው አንድ ጊዜ ብቻ ነው ዋስ መሆን የሚችለው በመመሪያው መሰረት ማለት ነው። ለአንድ ሰው ነው ዋስ መሆን የሚችለው። ሌሎቹም በሙሉ የቅርብ ሰዎቹን ወደፊት ዋስትና ሊጠይቁኝ ይችላሉ ብሎ የሚያስባቸውን ሰዎች ሁሉ እነሱን ኢግኖር አድርጎ ለእናንተ ዋስ ለመሆን የተዘጋጀ ሰው ይኖራል ወይስ አይኖርም የሚለውን ነገር ግምት ውስጥ ማስገባት አለባችሁ። ለምሳሌ ሎጂስቲክ ማኔጅመንት የምትማሩ እና ወደፊት ወይ ካሸር ወይ ንብረት አስተዳደር ጋር ተያይዞ ስራ እቀጠራለሁ፣ ፕሮፐርቲ አድሚኒስትሬተር ሆናለሁ እንደዛ ብላችሁ የምታስቡ ሰዎች፣ ድራይቨሮች፣ ሾፌሮች በቅጥር ሾፌር ሆኜ እኖራለሁ የምትሉ ሰዎች ዋስትና ላገኝ እችላለሁ አልችልም የሚለውን ነገር አስቀድማችሁ ማሰብ መቻል አለባችሁ። ቀድሜ የጠራሁላችሁ የስራ መደቦች ካሸር፣ ሾፌር፣ የጥበቃ ባለሙያ፣ የንብረት አስተዳደር ኦፊሰሮች እነዚህ ዋስትና ግዴታ የሚጠየቅባቸው የስራ መደቦች ስለሆኑ በእነዚህ የስራ መደቦች ላይ ለመስራት የምትፈልጉ ሰዎች ዋስ አገኛለሁ እንዲህ ብላችሁ አስባችሁ ትምህርታችሁን ከዚህ አንጻር መማር መቻል አለባችሁ። ከዚህ ውጭ አሁን ከጠሯቸው የስራ መደቦች ውጭ ግን በማንኛውም የቅጥር ሂደት ላይ ዋስትና የሚጠይቋችሁ ቀጣሪዎች ካሉ እነሱ ህጋዊ አይደሉም። ለምን ማለት መቻል አለባችሁ። ይሄ የስራ መደብ እኮ ዋስትና የሚጠይቅ የስራ መደብ አይደለም ብላችሁ በመንግስት ላይ የተቀመጡ መመሪያዎችን እነሱን ልታሳዩቸው ይገባል ማለት ነው። ገባችሁ ልላችሁ የፈለኩትና የምትማሩት ትምህርት ወደፊት ስራ እንኳን የማግኘት እድል ቢኖራችሁ በዋስትና ምክንያት እንዳያሳጣችሁ ቀድማችሁ ማሰብ መቻል አለባችሁ። መልካም ቀን። ኦኬ፣ አሁንም ዩቲዩብ ላይ የገባችሁ እንድታዩ መክራችኋለሁ። የሲቪል ሰርቪስ የብቃት ምዘና ፈተናዎችን ከነመልሶች ማየት የምትፈልጉ ሰዎች ለመለማመድ እንዲረዳችሁ የሚስተር አለሜ ዩቲዩብ ላይ ገብታችሁ ቼክ አድርጉ። መልካም ቀን።